ለበርካታ ዓመታት በጦርነት ስትታመስ የነበረችው ዜጎቿን ለሞትና ለስደት ስትዳርግ የኖረችው ዛሬም ድረስ ሀብቷን ሳትጠቀም የዓለማችን ስድስተኛዋ ደሃ ሀገር የሆነችው ደቡብ ሱዳን ሀገር የሆነችበትን የ15ኛ ዓመት ክብረ በዓል በማክበር ላይ ትገኛለች። በ2011 የራስን ዕድል በራስ የመወሰን መብትን ተጠቅማ በአሜሪካ አማካኝነት ከሱዳን የተገነጠለችው ደቡብ ሱዳን ከእርስ በርስ ጦርነት በኋላም ዛሬም በአስከፊ ችግር ላይ ዜጎቿን ማኖሯን ቀጥላለች። ያቺ በቆዳ ስፋቷ ከአፍሪካ ቀዳሚ ሀገር የነበረችው በተፈጥሯዊ ሀብቷ በበርካቶች ዘንድ ተፈላጊ የነበረችው ሱዳን ለምን ለሁለት ተከፈለች? ለጥቅሟ በማሰብ የሱዳን መከፋፈል ያልደገፈችው ግብጽና በመከፋፈሏ ትልቅ ሚና የነበረው የሻዕቢያ መንግስት በሱዳን ክፍፍል ውስጥ ምን አይነት ሚና ነበረው የሚለውን እንመለከታለን። Why South Sudan broke away from Sudan. The north of Sudan was mostly Arab and Muslim, tied culturally to the Middle East, while the south was largely Christian or indigenous African, with completely different languages, ethnic groups, and traditions. ሱዳንን በቅኝ ግዛት የገዛችው እንግሊዝ በከፋፍለ ግዛ መርኋ ሱዳንን በእጇ ስራ አድርጋ ስታስተዳድር የቆየች ሲሆን ሰሜኑን እስላማዊና አረባዊ ማንነት እንዲኖራቸው አድርጋቸዋለች። የደቡቡን ክፍል ደግሞ የክርስትና እምነት ተከታይና አፍሪካዊ ማንነት ኖራቸው በማድረግ በመካከላቸው የጥላቻና ያለመተማመን ግንብንም ገንብታ ከሱዳን ምድር እስከ ዘላለሙ ለቃ ወጣለች። በፈረንጆቹ አቆጣጠር 1956 ሱዳን ነጻ ስትወጣ ብሪታንያ ይዘው የነበረውን ስልጣኑ ሙሉ በሙሉ ለሰሜኑ የአረብ ልሂቃን አስረክባ በመውጣቷ ምክንያት የደቡብ ሱዳናውያን መገለልና የረጅም ጊዜ የእርስ በርስ ጦርነት እንዲጀምር ምክንያትም ሆናለች። ከእንግሊዝ መውጣት በኋላ በሱዳን መንግስት ላይ ጥርስ የነከሰው የኦማር አልበሽርን መንግስት ለመገልበጥ በርካታ ስትራቴጂዎችን ሲነድፍ የነበረው የአሜሪካ መንግስት በሱዳን ክፍፍል ውስጥም እጁን አስገብቷል። እንደ ኦሳማ ቢን ላደን ካሉ መንግስታት ጋር ግንኙነቱን ያጠናክር የነበረው የቀድሞ የኦማር አልበሽር መንግስት የአሜሪካን ፍላጎት በመቃወም በምዕራባውያን ዘንድ በጥቁር መዝገብ ስሙ እንዲሰፍር አድርጎ ቆይቷል። አሜሪካና ምዕራባውያን የደቡብ ሱዳን አማጽያን ቡድኖችን በገንዘብ በዲፕሎማሲና በጦር መሳሪያ በመደገፍ ደቡብ ሱዳን እንድትገነጠልና የ2005 የሰላም ስምምነት እንዲፈረም ከፍተኛ ሚና ተጫውተዋል። እንደ አሜሪካና ምዕራባውያን ሀገራት በሱዳን ፖለቲካ ውስጥ እጃቸውን ሲያስገቡ የነበሩት የኢትዮጵያን ውድቀት ለማፋጠን በየግላቸው የበኩላቸውን ሲራ ሲጠነስሱ የነበሩት ግብጽና ሻዕቢያ በሱዳን ፖለቲካ ውስጥ እጃቸውን ሲያስገቡ ቆይተዋል። ለጎረቤቶቿ ሰላም አንድም ሀሳብ የማታዋጣው ጥቅሟንና ፍላጎቶቿን ለማስፈጸም በጎረቤት ሀገራት ዜጎች ደም የምትከብረው ግብጽ በአባይ ጉዳይ በኢትዮጵያ ላይ ጫና ለማድረስ የሱዳን መከፋፈል ስትቃወም ቆይታለች። ሱዳን አንድ ሆና ስትቀጥል የናይል ውሃን ስምምነቶችን ለመቆጣጠርና ከካርቱም ጋር የነበራትን የጋራ አቋም ይዛ ለመቀጠል ይመቻት የነበረችው ካይሮ የሱዳን ለሁለት መከፈል ግን ደቡብ ሱዳንን ከምስራቅ አፍሪካ ሀገራት እንደ ኢትዮጵያና ኡጋንዳ ካሉ ሀገራት ጋር ወግና የግብጽን የውሃ የበላይነት ልትገዳደር ትችላለች የሚለው ስጋት ተጋርጦባትም ነበር። ከዓመታት በፊት ሱዳን እንዳትከፈል የሰላም አፈላላጊ መስላ ስትሰራ የነበረችው ካይሮ አሁን ላይ ሱዳን በእርስ በርስ ጦርነት እንድትታመስ በሱዳን ዜጎች ደም የአባይን የመብት ባለቤትነት በሱዳኑ ጦር አልቡርሃን በኩል ለማስቀጠል መስራቷን ቀጥላለች። እንደ ሲንጋፖር መበልጸግን ህልሟ አድርጋ የተነሳችው በሻዕቢያ ጦር አስተዳደር ቀይ ባህርን ታቀፋ የሽብርተኞችን አይነት ፖለቲካ እየመራች ያለችው ኤርትራ እንደ ግብጽ ሁሉ በኢትዮጵያ መፍረስ ላይ አቋሟን ይዛ በሱዳን ክፍፍል ላይ ስትሰራም ቆይታለች። በ1990ዎቹ አጋማሽና በ2000ዎቹ መጀመሪያ ላይ የደቡብ ሱዳን አማጽያንና ናሽናል ዲሞክራቲክ አሊያንስ የተሰኘውን የሰሜን ሱዳን ተቃዋሚን በግልጽ ስትደግፍ የቆየች ሲሆን በግዛቷን ቢሮ ከፍታ እንዲንቀሳቀሱ ስታደርግ ኖራለች። ከአልበሽር መንግስት ጋር የተቃቃረው የሻዕቢያ መንግስት የካርቱምን መንግስት የሚያዳክሙ የደቡብ ሱዳን አማጽያንን በስፋት በመደገፍ ለኤርትራ ብሔራዊ ደህንነት ዋስትና አድርጎ ሲሰራም ቆይቷል። ለቀጠናው ሰላም ትልቅ ሚና ስትወጣ የነበረችው በሱዳን ውስጥ በ2005 የሰላም ስምምነት ሲደረግም ሆነ በ2011 ደቡብ ሱዳን ከተገነጠለች በኋላ በተፈጠሩ ግጭቶች ኢትዮጵያ አሸማጋይ ሆና ቆይታለች። ከጎረቤቶቻቸው ጋር ያላቸውን ግንኙነት የተገነዘቡት ሁለቱ ወገኖች ኢትዮጵያ እንድታስማማቸው መምረጣቸውን ታሪክ ይነግረናል። ከሁለቱም ወገኖች ጋር ሚዛናዊ ግንኙነት መፍጠር የቻለችው ኢትዮጵያ ለካርቱም መንግስትም ሆነ እነ ሳልቫኪር ለሚመሯት ደቡብ ሱዳን እኩል ታማኝና ተቀባይነት ስታገኝ ቆይታለች። በምስራቅ አፍሪካ የልማት በይነ መንግስት ኢጋድ ውስጥ ኢትዮጵያ ጠንካራ ተጽዕኖ የነበራት በመሆኑ የሰላም ሂደቱን የመምራት ተፈጥሯዊ ኃላፊነትም ነበራት። በድንበር ላይ ቁርሾ የነበራቸው ሁለቱ ሱዳኖች የሌላ ሀገር ሰራዊት አንቀበልም ብለው የኢትዮጵያን ሰራዊት ብቻ ለማሰማራት መስማማታቸው ለኢትዮጵያ የነበራቸውን ከፍተኛ የደህንነትና የፖለቲካ እምነትን ያሳያል። የኢትዮጵያን ስም ለማውደፍ ዛሬ ላይ ታች የሚሉ በሱዳን ጦርነት ውስጥ እጃቸውን ሲያስገቡ የነበሩት መንግስታት የኢትዮጵያንና ሱዳን ወዳጅነት የሚያቀዛቅዝ ንግግር መናገር ከጀመሩ ሰነባብተዋል። ከሱዳን ጋር የነበራትን የጋብቻ ውል ቀዳ ራሷን የገነጠለችው ውድ ማዕድናቶቿን ይዛ ከአልበሽር መንግስት ጋር የተለያየችው ደቡብ ሱዳን ግን ለዓመታት በእርስ በርስ ጦርነት ስትታመስ ቆይታለች። የውጭ ሀገራት የፖለቲካ ማስፈጸሚያ ሀገርም ሆና ኑራለች። በደቡብ
ሱዳን የእርስ በርስ ጦርነት ውስጥ በቀጥታ ወታደራዊ ጣልቃ ገብነት በመፈጸም ትልቁ ሚና ከተጫወቱ ሀገራት ውስጥ አንዷ የነበረችው ኡጋንዳ በፕሬዝዳንቷ ዩዌሪ ሙሴቬኒ አስተባባሪነት የሳልቫኪርን መንግስት ከውድቀት ለመታደግ የሀገሪቱን ሰራዊት ወደ ጁባ ማስገባት ችላም ነበር። የኡጋንዳ ጦር የጁባን አየር ማረፊያ ከመጠበቅ ባለፈ የሪክ ማቻርን ኃይሎች በከባድ መሳሪያና በአየር ደብድቦ በመምታት የሳልቫኪር መንግስት እንዲጸና አድርጓል። ጥቅሟን ለማስጠበቅ በደቡብ ሱዳን የእርስ በርስ ጦርነት ውስጥ የገባችው ኡጋንዳ በደቡብ ሱዳን ላይ ሰፊ የኢኮኖሚና የንግድ ፍላጎቷንም ስታሳይ ቆይታለች። በደቡብ ሱዳን የእርስ በርስ ጦርነት ውስጥ ወታደሮቿን በሞት ያጣችው ዩጋንዳ ከደቡብ ሱዳንም ጦር እንድታወጣ አድርጓታል። Fierce fighting between government troops backed by the Ugandan military forced the rebels out a few days ago. Ugandan military authorities are playing up their victory. We did some combat in assisting the SPLA to take Bol, and that's what they did. Yes, we did lose some people. We lost 9 soldiers. We had about 12 injured, some light, some heavy. But that's combat. That's our business. ከደቡብ ሱዳን መገንጠል በኋላ በጁባ ውስጥ ባለው ፖለቲካ ላይ እጇን ስታስገባ የነበረችው ሱዳን ሁለት አይነት ተግባራንም ስትፈጽም ቆይታለች። በኡማር አልበሽር መንግስት ስር ለሳልቫኪር መንግስት እውቅና ስትሰጥ የነበረችው ሱዳን በጎን በኩል የሪክ ማቻርን የጦር መሳሪያ በማስታጠቅና የደህንነት መረጃዎችን በመስጠት ድጋፍ ታደርግ ነበር በማለት በርካታ ክሶች ሲቀርቡባት ቆይታለች። የነዳጅ መስመር ደህንነትን በማስጠበቅና ሳልቫኪር በሱዳን ድንበር ዳርፉር ግዛት ለሚንቀሳቀሱ የሱዳን አማጽያን ቡድኖች የሚያደርገውን ድጋፍ ለማስቆም የደቡብ ሱዳን የእርስ በርስ ጦርነት ውስጥ እጇን ያስገባችው ሱዳን በጦርነቱ ማብቂያ ወቅት ሁለቱም መሪዎች ለማስማማት የሰላም የአደራዳሪነት ሚና ይዛ ብቅ ስትልም ታይታለች። በጎረቤት ሀገራት ቀውስ ውስጥ ሁሌም የሚገኘው የሻዕቢያ መንግስት በደቡብ ሱዳን የእርስ በርስ ጦርነት ውስጥ እጁን ሲያስገባም ቆይቷል። የኢሳያስ አፈወርቂ መንግስት የሪክ ማቻርን ጦርና ሌሎች የሳልቫኪርን መንግስትን የሚቃወሙ ታጣቂዎችን በገንዘብና በተለያዩ መንገዶች ሲረዳ መቆየቱን የተባበሩት መንግስታት ድርጅት ከዚህ ቀደም ባወጣቸው ሪፖርቶች ላይ ሲያስታውቅ ቆይቷል። ከጎረቤት ሀገራቶቿ ጋር በሰላም የምትኖረውና የምስራቅ አፍሪካ ሀገራት የበላይ የሆነችውን ኢትዮጵያ ማዳከሙ ስራው አድርጎ ሲሰራ የነበረው የአስመራ አገዛዝ ኢትዮጵያ በደቡብ ሱዳን ላይ የነበራትን ከፍተኛ ተጽዕኖ ለመቀነስና በቀጠናው ላይ የኃይል ሚዛን ለመቀየር በማሰብ የተለያዩ ስራዎችን ሲሰራ ቆይቷል። የጎረቤቶቿ መታመስ እንደራሷ ህመም ስትመለከት የቆየችው ኢትዮጵያ በሱዳን የእርስ በርስ ጦርነት ለማስቆምና በሀገሪቱ ሰላም ለማስከበር ወታደሮቿን ወደ ደቡብ ሱዳን ግዛት ስትልክም ቆይታለች። The deployment of the force is a follow-up to IGAD summit in March, where extensive deliberations on political and security situation in South Sudan called for the deployment of peacekeepers from the region. The forces are also expected to protect civilians in that country. አሁን ላይ ሀገር የሆነችበትን የ15ኛ ዓመት እያከበረች ያለችው ደቡብ ሱዳን ባጋጠማት የእርስ በርስ ጦርነት ምክንያት በርካታ ችግሮችን እየተጋፈጠች ትገኛለች። 90% የሚሆነውን ገቢዋን ከነዳጅ የምታገኘው ደቡብ ሱዳን ሀብቷን በአግባቡ ሳትጠቀም በመቅረቷ 82% የሚሆነውን ህዝቧን ከድህነት ወለል በታች እንዲኖሩ ፈርዳባቸዋለች። የደቡብ ሱዳን ህዝባዊ ነጻነት ንቅናቄ ጦር በሪክ ማቻር የሚመራ የአንድ መንግስት አካል ሲሆን በአሁኑ ወቅት በሀገሪቱ አንዳንድ ክፍሎች የታጠቁ ኃይሎችን ከጥቃት እየጠበቀ ይገኛል። ሌላኛው የፕሬዝዳንት ሳልቫኪር ተጠሪ የሆነው የደቡብ ሱዳን መከላከያ ሰራዊት ከሪክ ማቻር ጦር ጋር በመሆን ደቡብ ሱዳን እያስተዳደረ ይገኛል። እነዚህን ሁለት ጦሮች የያዘችው ደቡብ ሱዳን ከ2011 እስከ 2026 ባለው 15 ዓመታት ውስጥ ከ13200 በላይ ጥቃቶች በዜጎቿ ላይ የተፈጸመባት ሲሆን ይህም በአመት በአማካኝ 883 በቀን ደግሞ ከሁለት በላይ ጥቃቶች ሲፈጸሙባት መቆየቷን አልጀዚራ ዘግቧል። ከ46% በላይ የሚሆኑትን ጥቃቶች የጎሳ ታጣቂዎች ሲፈጽሙ ከ3000 በላይ የሚሆኑ ታጣቂዎች በሁለቱ ጦሮች መፈጸሙ ይፋ ተደርጓል። ማንነታቸው ያልታወቀ የታጠቁ ቡድኖች ከ2000 በላይ ጥቃቶችን በመፈጸም በደቡብ ሱዳን የእርስ በርስ ጦርነት ላይ የበኩላቸውን ሚና ተጫውተዋል። በአሁኑ ወቅት ትልቅ ረሃብ የተቀሰቀሰባት ደቡብ ሱዳን 7.8 ሚሊዮን የሚሆኑ ዜጎቿ የምግብ ዋስትና እጦት ችግር ውስጥ የሚገኙና ከነዚህም ውስጥ 73000 የሚሆኑት በአስከፊ ሁኔታ ውስጥ እንደሚገኙ ይፋ ተደርጓል። ዜጎቿን በረሃብ ለሞት አሳልፋ በመስጠት ላይ የምትገኘው ደቡብ ሱዳን በችግር ውስጥ ሆና የተመሰረተችበትን 15ኛ ዓመት በማክበር ላይ ትገኛለች።